ተጨባበጡ ከጀለሶች ጋር እያወራሁ ከጀለሶች ጋር ከጀለሶች ጋር ደህና ነች። ደህና ነች። ፋሲካና ረጁ ተዋወቃችሁ? ስንታወቃት እንዴት ነሽ? የኤክሴ ፍቅረኛ ደህና ነሽ? አለሽ ማሬ? ተጋብታችሁ ለሰርጋችሁ ያብቃን። አብራችሁ ሬሳ አጠቡ። አብራችሁ ሬሳ አጠቡ ትልሻለች። መቅዲ እንዴት ነሽ? እኔ ውሹ ቁበ ከነ ማልቱስ ጉበ ኢብደ ከነ ሆ ኢብደ ከነ ጉበት ያርጊቴ መከነት ማቲ ዴንታ ያወላሉማቂ አለ የሀገሬ ሰው ገነነኒ ጃረኒ መስሜት ማሬ ተረቱ ረዘመ እኮ ተረቱ ረዘመ። እናቴ ጥቅስ ሆነብን። አጠር ያለ የሚገባንን የገባው ገብቶታል። እባክህ ምን ሆንሽ? ሰዎቹ ሄዱ። ኧረ እባክሽ የኔ ቆንጆ አምሮ ይሻል እውነት ማሻአላ ቱቱቱ ረጁ ምን ነው አፍሽን ያሽ? ምንም ነግጭ ትንሽ ግዴለሽ ነኝ ትሞትልሽ። አንቺ ስትመጪ አሁን ነገሩን እንዴት አድርጋ እንደጠነሰሰች እና ወደ አንቺ እንዳዞረች አላውቅም። እሱ አሁን ምንድነው አላማዋ? እች ልጅ ከኔ ላይ ወይ የላካት ሰው አለ። እኔ ዜድ ጓደኛዬ ናት እላለሁ። ነው አይደለችም፣ ጠላቴ ናት። አሁን ከአንቺ ጋርና ከሪም ጎልድ ጋር ልታጣላኝ ነው አላማዋ። ልብ በሉ። እኔ ግን ጸጥ አልልም፣ ለሀቄ ይከራከራለሁ። አሁን ትምጣና ግን ለፊቷ እነግርሻለሁ። እኔ ምንም የተነፈስኩት የለም። ምንም አላወራሁም። አረ ችግር የለውም። አረኛ ሰላም ስትሆን እኮ ደስ ይላል። እኔ ምንም አሉኝም አላልኩም። እኔ ለሱ ሰው ይመክረኛል። እኔ ህፃን ልጅ ነኝ እንዴ? ትልቅ ሴት እኮ ነኝ። ሰው መክሮኝ ነው እንዴ? መጀመሪያ ፈጀው ታታሽርኮፕሊንግ አሁን ዘድ እኔ ምን ብዬሽ ነው ሲሄን ሁሉ ጉድ የምቀባጠሪ? እኔ ያልኩሽ ነገር አለ እንደ በዋሳብ እንኳን ብላኛለች ካልሽ ያልኩሽ ነገር አለ ካፌ ያወጣሁት እየሰማሽኝ ታታሽርኮፕሊንግ አስታውሳት ከርታታይ እንዲሁም የምትለው እኮ ሀቄ ልደፍን ነው። ገብቶሻል? ባይሆን ሆነሽ ረጁ ከኔ የምትወደው አንድ ባህሪ አላት። ረጁዬ ረጁ አንድ ባህሪ አላት። ምን ባህሪ አላት አትበል። አቋት ያም ሽማግሌ ራስ ጎንቦራስ። አዎ ምን አገባሽ? ምን ታውቂያለሽ? ዝም በይ። ያገባኛል። ከኔ የምትወደው ነገር አለ። ረጁዬ ዝም በይ አንቺ። አውዝ ቢለ ምሽጣው ረጅም ዝም በይ። ደግሞ እሷ ጋር መጣሽ። እሷ ከኔ የምትወደው ነገር አለ። ይሄ እንትን የአመጋገብ ስነ ስርዓቴ ትወጅልኛለሽ። አመጋገቤን ምን አለ? ያንን ቪዲዮ ለዜድ ልላክላት እንዴ? ለባዲ ኬክ መሻክል ላላላ ና ይቅርብሽ። ሄደች አነካክታ ሄደች ማለት ነው። አሁን አንተ ኦኬ ማፊ ሙሽኪል ሀቢቢ ሪምን ይቅርታ ጠይቃት። እሷ መታ ሰላም ስትለው ብሏት አልወጣም አላላትም እንዴ? ያገናኛችኋል ማለት ምንም ማስፈልግም ይቅርታ ነው ያገናኛችሁ። በምን ይገናኝ? እሷም ስራ ትምጣና ዜድ ትምጣና እኔ ጥያት እወጣለሁ። ለሹ እሷ ጥላኝ የምትወጣው ወጣ። ምንድን ነው የምትይው? እኔ ምንም አላልኩም። የዜድ ነገር ገርሞኝ ነው።
መኪኖቹን ያንተ መኪናዬንም አንሳሉኝ። ምን ሊያደርጉት እንደሆነ አላውቅም። አንሳላችሁ አንሳ ካሉ ወይ ገና ነው አሁን አይደለም። ይሄንን ገና ያንን አስፋልት አንጥፈው ነው እዚህ ጋር ይመጣሉ። ምን አባታቸው ሊያደርጉ እንደሆነ ግን አላውቅም። ወይ ደግሞ ፋሲካ ከተመቸሽ ነይና አንሽላችኋ ከፓርኪንግ ውስጥ አውጪላቸው አንዴ። ሳብታ እኮ ምን ነው ስታየኝ እኔ አንተ መኪና አስተካካይ ነኝ እንዴ? ዋርኒንግ ነው ያስወጣት። ኦኬ ነው እንዴ? ከልብሽ አይደለም እንዴ? እንትን ነው በር ላይ ነው ፓርኪንጋችሁ? አዎ የቢልዲንጉ ፓርኪንግ አለው፣ ፍሪ ፓርኪንግ። እሺ ናታናግብን ምናናናች ሰማ መናደድ የለባት። ማሪ እንዴት ነሽ ታዲያ? ደህና ነሽ? ማታ እኮ ተኛው። ወይኔ ረጁዬ እኔ እኮ በቃ ይኸው 4ኛ ቀኔ። በእናትሽ እንቅልፍ አይወስደኝም እንደመረቀና ሰው እንዲፈጥጥ። በቃ ምን ይሻለኛል? እኔ ደህና እንቅልፌን አስተካክላለሁ ብዬ ጀምሬ አልተሳካም። መልሼ ወደ ኋላ እንቅልፍ አይወስደኝም። ጋይሶች 2000 ያስገቡት ኮፒ ሊንኩን። በቃ ታርቆ ሹር ይባል። ታርቀዋሉ ጋይስ። ትንሽ ብትቆዩ ጥሩ ነበረ። የኔ ውድ ረጁዬ ውሽዬ ና እድሜ ለረጁ። ኧረ እኔ ምን አደረኩ? እኔ ምን አደረኩ? እኔ እኮ አላስታረኩም። ኮፒ ሊንክ ጋይሶች። እድሜ ለረጁ ማለት ሾርኔ ነው። አሁን እኔ አላስታረኳችሁ። ሾርጣ ምን ያደርጋል? አይ ከልቡ አይደለም፣ ፊቷ ያስታውቃል። ሌላ ጊዜ አይደለችም። ሾርጣ የሆነ የሞተ ሰው አለ መሰለኝ። በሸቀጥ መሰለ እንደ ሰው ልጅ ብሎ ክላኑ እንደማድረግ ቱርክ ይዞካል። የእኛ ቤት ጀርባ ላይ ነው መቅበራ ቀብር ቦታው። ከእኛ ቤት ጀርባ ያለው እኮ ቀብር ቦታ ነው። አላየሽ? ከእኛ ቤት ጀርባ ቀብር ቦታ ነው። ከቀብር ጀርባ ነው ቤቱ። ወላይ ማታ ቤቱ እንቅልፍ የጠፋው አይ ጀርባ ሳይሆን በቃ ትንሽ እየሄደሽ የቀብር ቦታ ነው የኛ ከቀብር ጀርባ። ምን ነው? አዎ በቃ እዚህ ጋር የኛ እንትን ማርኮን ግሩፕ ሪል ስቴት ይባላል። ከማርኮን ግሬፕ በፊት ለፊት በኩል ባህር አለ፣ በጀርባ በኩል ሌላ ቪላዎች አሉ፣ በኋላ በኩል ደግሞ ቀብር ቦታ አለ። ትልቅ ቀብር ቦታ ማታ በቃ አሁን ያሳየውሽኝ መንገድ አለች። ማታ እንዴት እሱ ጋር ነው። ማታ ሰፈሩ ያለው ድባብ በጣም ነው የሚያስፈራው። ሲጀምር ባህሩ በራሱ ያስፈራሻል። ስታልፊ በሱ ጋር ጭር ማታ ላይ ጭር ስለሽ ታብታባር ቀብር አጠገብ በጣም ነው እንጂ የሚያስፈራው። በጣም ነው የሚያስፈራው። ወይ ዶክተር ሂዊ ሰላም ነው ስለኝም ኦልሬዲ ምን ስንት ዓመት ሬት አጥብ ያለው ረጁዬ አልነገረችሽም እንዴ? ኖርማል እኮ ነው። እኛ እኮ ነን ጨርሰን እኮ የምንልከው ወደዛ ወደ መቅበራ። አሁን እኮ አንተ ሞትን ተለማመደ። የመጀመሪያ ቀን አታውቅም። 3 ስራ ዱባይ ላይ እንደምሰራ አታውቅም። 3 ስራ ዱባይ ላይ እንደምሰራ አታውቅም። ማታ የመጨረሻው ስራ ሬሳ ማጠብ እንደሆነ አታውቅም። ከዚህ የሆነ ሰዓት ላይ ሬሳ ጣቢ ነው እንደው ከዛ ስታቅ እጄን በስማ ታለች። በመከራ ነው የለመደችው እና በመከራ ነው የለመደችው። በመከራ አይጨንቅህም፣ እንቅልፍ ግን ይወስድሃል አለች። ይወስደኛል፣ አይዞሽ። እንኳን ሬሳ አጥበሽ ማለት ነው ሬሳ አጥበሽ አይደለም ሬሳ ነክተሽ ሬሳ ብታይ ራሱ ማለት ነው በትንሹ ማክሲመም 1 ወር ምናምን ያምሻል። አጥበሽ እንደኛ አይተሹ ምናምን አይደለም።
አጥበሽ ገንዘሽ ምናምን አይደለም። እንዲህ ብታዩ ራሱ የሞተ ነገር አንዳንድ ጊዜ ደግሞ ሁሉም አሟሟት ያኔ ተመሳሳይ አይደለም። አንዳንዱ በቃ ይመስልሻል እኔና ሪም አይተነዋል እና የሞተ ጊዜ አጠገባችን ነው የሞተው። እኔ ነፍሴ ተጨነቀ በጣም ስንት ቀን ሙሉ ነፍሴ ተጨነቀች ማለት ነው። ልክ ቀኑን ከሰው ጋር ውዬ እንቅልፍ በቃ አይታሰብም። የሆነ ቀን መድኃኒት ውጭ ነው የተኛሁት። ይሄ የእንቅልፉ መድኃኒት ውጭ ነው የተኛሁት። እንቅልፍ ሪም ስንት ቀን ሙሉ ስራ መስራት አልቻለች። በቃ እሷ ስቲል ወድቃ ነበረ እንደውም ፌንት ሰርታ ማለት ነው። እና በጣም ነበረ የሚጨንቀው ያለው ሂደት አይደለም ለማጠብ ሰው አጠገባችሁ እንኳን የሞተ ሰው እንኳን ስታዩ እንዴት እንደሚጨንቅ እንዴት እኛ ይዊ ወይ አረ በለ ዋዛ ነው። እኔ መጀመሪያ ላይ በጣም ነበር የሚያስጠላው። በጣም ያስፈራሻል ደግሞ በጣም እንትኖቹ ማለት ነው። አሁን ለምሳሌ እንደዚህ በቃ ሰው እየጠበቀው የሚሞት አለ፣ ሰው ሳያየው የሚሞት አለ። ገባሽ አይደለ? በተኛበት የሚሞት የሆነ ነፍሱ ከወጣች በኋላ ከተወሰነ ሰዓት በኋላ ሰውነቱ ይደርቃል። ከዛ ፖዚሽኑ አፉን ከፍቶ የሚሞት አለ፣ አይኑን እንደዚህ አፍጥቶ የሚሞት አለ። በቃ የሰውነት ቅርጹ ምናምን ነገር ነፍሱ ስትወጣ ሩሁ ስትወጣ የሰውነት ቅርጹ ምናምን ተጣሞ ምናምን አለ። የዛ ሰዓት ላይ ቶሎ ካላስተካከልሽው ደርቆ ነው የሚቀረው። በቃ አንቺ ጋር ሲመጣ ድንግጥ ነው የምትይው። አፉ ከፍቶ አንዳንድ ጊዜ አፉ ላይ ድርቅ እንጨት ነው የሚሆነው። በቃ አፉ አይዘጋም በምንም ተአምር፣ ድንጋይ ነው የሚሆነው። ወዲያው እኮ ነው በቃ ወዲያው እንትን ይላል። አይታዘዝም ሰውነቱ አይታዘዝም። የሆነ ጊዜ ግራ ገባኝ። ስምንተኛ ሬሳ ሳጥን ስምንተኛው አፉን የከፈተ ነበረ ብሎ ነው የሞተው። ከዛ እኔ አላውቅም፣ ፓኪስታኒ ነው። እኔ ገና የዛ ሰዓት ላይ እንትን ነኝ ተማሪ ነኝ እና ሲነሩ እንትኑ እንትና ምንድነው ኤክስፔሪንስ ያለው እንትን ምንድነው አፉን ከፍተዋል ምን ላድርጉ አልኩትኝ። ዋኒ ሙሽኪል ማፉ ሙሽኪል አንዳንድ ጊዜ እኮ እንደዚህ አይነት የሚመጣል ጥጥ ከተበታለኝ እና ጥጥ አፍ ውስጥ ውጥፍ አደረግን ጥጥ ማለት ነው። ከዛ አጠብን ከሸንን ምን አለን በቃ ከዛ በኋላ ተጠቅልሎ ይሰገድበታል ወደ ቀብር ቦታ። ግን አንድ ወር ያሳለፍኩትኝ አንድ ወር ከምናምን ምን አይነት ነገር እንዳሳለፍኩኝ ማለት ነው። ልክ ልተኛ ስል ማለት ነው አተ ብሎ ሬሳው ይመጣብኛል። ከውላል አተ ብሎ ይመጣብኛል። ቢራ እንደዚህ አንዱማ ማለት ነው ማረሳው ሰውየው ምን እንዳልኩት ህይወታችን ነው። ስንሞት መሞት ሻል አንዳሚ አንዱ ሬሳ አልኩሽ አልፋታ ብሎኝ ስንት ዘመን በህልሜ እየመጣብኝ ሰውዬው ሽማግሌ ናቸው። ምን ሬሳውን ማለት ነው ይኸውልሽ፣ እሱን ማጠብ ብቻ ሳይሆን ቀብር ቦታ ሄደ። ከዛ ሾፈኗል እናት ምን ስንል ሽቶ ስንገባ አፍንጫ ውስጥ ስንት ነገር ስናደርግ ከዛ በኋላ እንደ አጋጣሚ ደግሞ ቀብርም ሄድኩኝ። ሰውየውን በጣም በቃ አይቼዋለሁ። ሽማግሌ ነው፣ ቆንጆ ነው አልኩሽ፣ ቆንጆ። ከዛ በቃ ልክ እንቅልፌ ስተኛ ሰውየው ይመጣብኛል፣ ከች ይላል። ተፋታኝ ብሎ ሊፋታኝ ነው እንዴ? ተፋታኝ ብሎ ፋታ ነው እንዴ? እኔ ነኝ እንደ ገደልኩት ይሄን ሰው። ሬሳ ባይዘው በጣም እንትን ነው፣ በጣም ነው የሚያስጨናነቀው። አይ ሳጥብ የተነሳብኝ የለም። ግን አንተ እንትን የተነሳ ሳይሆን እያጠብ ነው እያለ እናንተ በቀዝቀዛ ውሃ አይደብራችሁም ብሎ ተኛ ድጋሚ። ከዛ ውሃ አሙቀን አጠብ ነው። አንቺ ደግሞ ትቀልጃለሽ እንዴ በስራዬ የተነሳ ከልብ ያወራልሻለሁ። አንቺ ትቀልጃለሽ እንዴ እንትን አለው። በጣም ቀዘቀዘው መሰለኝ። ሼማ ይዛችሁም እንዴ እናንተ ምናምን አለ። የለም እነሱ ሲነግሩሽ እኔ አዲስ ነኛ ገና እኮ 2 ዓመቴ ነው ሬሳ ማጠብ ከጀመሩ። ግን እነሱ ማለት ነው ረጅም ጊዜ ያጠቡት፣ ግን ብዙ ነገር ነው የሚነግሩት። በጣም ብዙ ያሳለፉት ነገር አለ ከሬሳ ጋር የመጨረሻ ማለት ነው። የሀገር ነገር ማለት አሁን ትተኛለህ አሁን ለመድኩትኝ። አሁንም አልሐምዱሊላህ ለመድኩትኝ። አንዳንድ ጊዜማ በቃ እኔ ነኝ እንጂ እስካሁን እነሱማ አሊሁም ወላ ማፊ ከስተመር ይሉልሻል። 2 ፓኪስታኒ እና አንድ እንትን አለ ሶሪያዊ እና አንድ ነው ያለው ኢትዮጵያዊ፣ 4 ነን። ባይዘዌ ወንድ ብቻ ነው የሚታጠበው፣ ሴት ማጠብ አይቻልም።
ወንድ የወንድ ነው የሚያጥበው። ወላሂ አልየውም ማፊ የሴቶችን ሴቶች አሉ የሚያጥቡ እንትኖች ሱዳኖች ናቸው ሴቶቹ ስታፋችን። አልየውም ማፊ ከስተመር ይላሉ። ሙል ማፊ ከስተመር ይላሉ። እኔ በቃ የመጀመሪያ ቀንማ ግራ ገብቶኝ ማለት ነው። በቃ እነሱ ማለት ነው ይጨቃጨቃሉ። እንትን አለው መሰለኝ እንደዚህ ያሉ አይደለ የሚገባልሽ ቲፕ ምናምን ነገር አለ የሆነ ለሰውየው እንትን አለ አይደለ የሆነ ሰደቃ ምናምን የምታወጪው አለ አይደለ ሰው እንትን ሲልብሽ ሲሞትብሽ ምግብ ታደርጊያለሽ፣ ምስኪኖችን ታለብሻለሽ፣ ምስኪኖችን ታብያለሽ አይደለ። መጀመሪያ የሚጀምረው ከኛ ነው። ለእኛ ነው እንትን ዱዓ አድርጉለት ምናምን ነገር። ምክንያቱም እኛ ብዙ ነገር ነው የምናየው ገባሻ? ብዙ ነገር ነው በቃ ስለ ሰውየው በቃ ብዙ ነገር ማለት ነው። ከእምብርቱ እስከ ጉልበቱ ድረስ ትሸፍኛለሽ። አይቻልም ማየትም ምንም ማድረግም አትችይም። ከእምብርቱ ከተያለች ከዛ በኋላ በቃ ምስኪን ነው ሬሳ ባይዘው ሲያሳዝን የሰው ልጅ እንዲህ ነው ትያለሽ። ረጁ ብታይ ምንም ነገር ማድረግ አይችልም። እስከ ዛሬ ስንት አጥበሃል? በዚህ 2 ዓመት እና አንዳንድ ጊዜ ደግሞ የሙስሊም ጀናዛ በዚህ 2 ዓመት ውስጥ ስንት አጥበሃል? አረ በዚህ 2 ዓመት ውስጥ በጣም ብዙ አጥቤያለሁ። ቢያንስ ከ300 በላይ ይሞታሉ። ከ300 በላይ አላጣምንም ብለሽ ነው? እናጥባለን። አንተ ማሰብ ያለብሽ እኮ እሱን ሳይሆን እኔ በሽፍት ነው በቀን ምን ያህል ሰው ይሞታል፣ ይሄንን ማሰብ አለብሽ። የሆነ ጊዜማ በቃ ምን ይሄ ነው ምናምን እስከምል ድረስ ማለት ነው ዝም ብለው ይሞታል። ኮሮና አካባቢ ነበር ባይዘው እኛ ሰፈር ያኔ አየር በጣም ይኖራል። ኢትዮጵያ ማለት ነው አካባቢ ከነበር ኮሮና ጊዜ እኔ ምንሽ ዛሬ 2 ዓመት እኮ ነው ኮሮና መቼ ነው ግን ኮሮና ጊዜ ብትኖር በጣም አየር ይኖራል ማለት ነው። እኔ ገና 2 ዓመት አይቻልም። ሰዎች ድርጅቱ ስለማይፈቅድ ነው እንጂ እያጠብን እየገነዘን እንዴት አድርገን ገና ስንቀበል ፈርመን ነው የምንቀበለው። ባይዘው ስናስረክብን ፈርመን ነው። አንድ ቀን ባሳይ ደስ ይለኛል፣ ግን ካምፓኒ አይፈቅድም። የሰውን እንትን ካምፓኒ አይፈቅድም። ደሞዝ አለው እና ዝም ብሎ ነው እንጂ እና ባይዘው በጣም ያበላ ይህ እንኳን የሰው ልጅ መኪናም ራሱ ተከፍሎ ነው የምናጥበው። ትቀልዳላችሁ እንዴ? በደንብ ነው እንጂ ያለው ወይዬ ዶክተር ሂዊ ፒስ ነው። ታፕታፕ ኮፒ ሊንክ አሉ በደንብ ነው ያለው እንጂ ይከፈልሻል ማለት ነው። ደስ የሚለው ይሄ ካምፓኒ ይረዳሉ። ይሄ ሰው ምናምን ነገር ተጽዕኖ ስለሚያደርግብኝ ምናምን ነገር እንደምትካብዱት ምን አንሞትም አላችሁ። ስለ ሰው ከሞተ ሞተ ነው ኋላስ። እሺ ሂዊ ዶክተር ሂዊ ስልኬ ነው የማየው። ባይዘዌ ይህን ስራ ምን ታካብዱት። መልመድ ከፈለጋችሁ እኮ ኮርስ እኮ መስጠት እኮ ይቻላል እኮ ረጅ ብዬ ሬሳ ማጠ ምናምን ኮርስ እኮ ይሰጣል አይደለ? ውሽ አትፈልጉም? ከፈለጋችሁ አይ እንዴ ምን ሆናችሁ ነው? በጣም እኮ ነው የሚጠቅመው። እንትን ነው አይደለ? መጀመሪያ ስትገቢ ሴት እኮ የሴት ናት። መጀመሪያ ትሄጃለሽ። የሚፈትነው የሴት ነው። ያ ምንም ነገር አታርጊም። አፕላይ ታደርጊያለሽ። እንደ ድልሽ የሆነ ጊዜ ይደርስሻል። ትሄጃለሽ። ምንም ሲቪ ምናምን ነገር የለም። ላንጉጅ ትጠየቂያለሽ። ምክንያቱም ከሰዎቹ ጋር የምትግባቢበት ከአጣቢዎቹ ጋር ትሄጃለሽ። በቃ ተላላኪ ነሽ። ውሃ ክፈች ይሉሻል፣ ዝጊ ይሉሻል፣ ጨርቅ አንጥፊ ይሉሻል፣ ቁረጭ ይሉሻል፣ መቀስ አቀብኝ ይሉሻል፣ ሽቶ አቀብኝ፣ በኩር አቀብኝ ይሉሻል። አለቀ። 3 ወር ያስተምሩሻል። ኬቱ ጋር ነው የሚጀመረው። የሙስሊም ሬሳ ሲመጣ የክርስቲያን ምንድነው ስሙ? ይሄ ደግሞ አሉ እንትኖች የሚባሉ ሂንዲዎች አሉ አይደለ? ሂንዲ ነው የሚባሉት ምናምን ብቻ የተለያየ አለ። ምክንያቱም እንደ ኢትዮጵያ ማለት ወይ በቃ ኢትዮጵያ ማለት በቃ አንድ ሰው እኮ አሁን እኛ ጋር የሚመጣው እኮ ሲገነዝ ምን ሲባል እኮ ለመቅበር ብቻ እኮ አይደለም። ታውቂያለሽ? ለመቅበር ብቻ አይደለም። ወደ ሀገሩ የሚላክ አለ። እኛ ጋር ተሰርቶ ተስተካክሎ መርፌቱ ወቅቶ ምን ብሎ ወደ ሀገሩ የሚላክ አለ። እኛ ጋር ጣጣውን ጨርሶ ገና ነች እኮ። አሁን ለምሳሌ አንዳንድ ጊዜ
በድንገት ምናምን ነገር ይሞቱና ከዛ በኋላ ሜዲካል ይሄዳሉ። ሬሳቸው ፓስ ከሆነ በቃ እንደዚህ ያኔ ምንም የሚያጠራጥር ነገር ከሌለ እኛ ጋር ይመጣሉ። እናርጥባለን፣ እንከፍናለን፣ መርፌ እንወጋለን። ከዛ በኋላ ጠዊል እንልካለን፣ ፍሪጅ ውስጥ ማለት ነው። ከዛ የወጣና ደግሞ ወደ ሀገሩ ይላካል። እና በአጋጣሚ ይሄንን ስራ ማለት ነው ረጁዬ መማር ከፈለግሽ አላይንም ብራንቻለን። አመሰግናለሁ። ምነው ህይወቴን መቃብር ማድረግ ወይ እንዴ? ስንት መማረው ነገር እያለ እንዴ ስራማ መናቅ የለብሽም። መናቅ ሳይሆን ህይወቴን እኔ መቃብር አላደርገውም በገዛ እጅ። ምን ነው ጋይሶች ፎሎ ታብታብ አድርጉ። ህይወትሽ ረጁዬ ቀለል ያለ ላይፍ ነው የምትኖሪው። በቃ ምክንያቱም ሬሳ ማየት፣ ሬሳ ማጠብ፣ ሬሳ መንካት፣ ሬሳ መንከባከብ ማለት በጣም ስትረስ ያለው፣ በጣም ህመም ያለው፣ በጣም ጭንቀት ያለው ነገር ነው። እሱን ለመድሽው ማለት በቃ ምንም ያስፈራሽ የሚያስጨንቅሽ ነገር የለም እዚህ ምድር ላይ። ከዛ በኋላ 1 ወር ብትቸገሪ ነው ያስጠላሻል እጅሽ። ነቺ በዚህ ምግብ ልብላት ያለች ደሞዙ አሪፍ ነው፣ አሪፍ ነው። ስራ እኮ የለም እኮ በቃ አስቢው። በቃ መግባት ስላለብሽ ብቻ ትገቢያለሽ እንጂ ሁሌ አይሞት። ቀን በቀን አታጥቢ እኮ ግን ትሄጃለሽ። አንዳንድ ነገሮች ቤቶች ምናምን መጀመሪያ እኮ አላውቅም ነበረ። የምር አላውቅም፣ አልነገርከኝም እኮ መጀመሪያ ሬሳ እንደምታጥብ ባቅ ኖሮ እኔ አጠገብህም አልደርስም። አንቺ የምታውቂው መኪናውን ብቻ ነዋ። እኔ እኮ ብዙ ስራ ስለምሰራ ኖርማል ነው። እኔ ራሱ ድሮ ሳጥብ ነበር መኪና ማዳም ቤት፣ ኖርማል ነው። ግን ሬሳ ከባድ ነው። እኔ ባቅ ኖሮ አልጠጋህም። አባቴ ሙትኩት። ይቅርታ ይሄን ስላልኩ። ግን ረጁ አንድ አሁን እኔ ማለት ነው መኪና በስልክ ተደውሎልኝ ነው ማጥበው። አሁን በጣም እቃዋ አለኝ ምን አለኝ፣ ፕሮፌሽናል አጣቢ ነኝ። 150 ድርሃም ነው አንድ መኪና የሚከፍለው። እሱን አሰራም ታዲያ ሬሳው እንጂ 2 ሰዓት እሱ ራሱ ምርጥ ስራ ነው። ብር ነው ብር። አሁን አንተ እኮ አሁን ኖርማል ከሚባሉት ውስጥ አትሆንም። ለምን ሬሳ በየቀኑ ይሄ በቃ ቴንሽንን ሰርቆታል ለአንተ ለህይወት ክራ። አንቺ ዝም ብለሽ ነው ይኸውልሽ፣ አሁን ላይሰንስ ሆነ ይኸውልሽ፣ ውሽዬ አንቺ ዝም ብለሽ ነው ትፈሪያለሽ። አሁን ላይሰንሱ ውድ ስለሆነ ነው እንጂ አሁን እኔ ጋ አይተሽዋል። ቤቱን ብዙ ትልቅ ነው ሳሎኑ፣ 2 መኝታ ቤት። 1 መኝታ ቤቱን ላይሰንስ 18,000 ብር ነው ከፍቼ እዛ ማጠብ ልጀምር ነው። አላህ ያለ ዱዓ አድርጊ። ኧረ እዛ 18,000 ድርሃም ነው። መጥተው ቼክ ያደርጉትና ይህችኛዋ ከመኝታ ቤት አጠገብ ያለችውን እሷን ማጠብ ያላደረገው ነው። ምን እሱ አያደርግም እንዳትዪ አባቴ። ትችያለሽ ካስተካከልሽው፣ ቤቱን ካስተካከልሽው። እኔ ቤቱ ትልቅ ነው ይኸውልሽ፣ 4 ክላስ ቤት ነው አንዱ ቤት ውስጥ ብቻዬን ነው የምኖረው። አሁን 18,000 ድርሃም ነው ላይሰንሱ አሉኝ። ላይሰንሱን ካወጣሁኝ ቤቱን መጥተው በለዲያኖች ቼክ ያድርጉትና ይሄ ማስተንፈሻ፣ ውሃ ማስተንፈሻ ምናምን መስተካከል ያለበትን ነገሮች ካስተካከልሽ ቤትሽ መጀመር ትችያለሽ። ግን መኪና ያስፈልጋል፣ ትልቅ የአምቡላንስ መኪና ሬሳው የሚመጣበት። ቤቱ ሊጀምር አስቤያለሁ። ከአላህ ካገዘኝ ዱዓ አድርጉበት እናንተም። ውሽዬ በቻለሽው አቅም ዱዓ አድርጉ። ኧረ በኢየሱስ ሜዘር ያበደልኝ በኢየሱስ። የሆነ የሚባል ተረት አለ ብለህ አሁን ትርጉሙን አታውቁትም እንጂ እሱ ነበር ለእኔ መልስ። ልተርችብን ነው የስራ ተነሳሽነት ማድነቅ ነው እንጂ ያለብሽ አንቺ ገንዘብ ይሁን እንጂ ሬሳ ሆነ አልሆነ ምንም ማድረግ የማይችል ነገር ወደ ሀገሩ መሸኘት እኮ በጣም ጥሩ ነገር እኮ ነው። ከአላህም ታገኛለሽ። ሳይድ እኔ ቴንኪስ ያልኩበት ጊዜ ምን ነው ግን ሲያወራ አሁን ከእንቅልፉ እየነቃሁ ነው። ምን ሆኜ ነበር አልኩ። ምን ሆኜ ነበር ደግሞ ቪዲዮ እንዳቀዱ ምን ሆኜ ነበረ ግን ፋሲካ
አለን ይመስገነው። ደህና ነው። ጠፍተሻል። በጉጉት እየጠበቅንሽ ነበር። አለሁልህ ወዴ። ኧረ ብቅ በይ። እሺ ተናፍቀሻል። ባለፈው ያወራሽው አስታወሽ አይደለ? ቤቱ ያልኩሽ እኔማ በድምፅ እኮ እሱ ነው እንትን የሚያመጣልን እሱ ነው የሬሳው እንጨት አቡጀዲው ምናምን የሚያመጣልን እሱ ነው። አልቆ ነው አራግፎ መጥቶ ነው ሁሉንም አራገፍ ሁሉንም ፈረም ብራው እሱ ነው የሚያመጣልን። አንድ ሁለት ፍሬ ነው ያለው። ሁለት ችግር የለውም። አያልቅም ደግሞ ሰራ የለም። شو عم بيصير حبيبتي؟ لا هذا صديق وانا عارف مستحيل يجيب بنت مستحيل مو لهالدرجة. مستحيل يقدر ينساني. اوكي هذا كويس. ليش؟ السلام عليكم بقاش. በቃ ካብሳይኩም ሆነኩ ረጁዬ ማታ ልላክልሽ ራስ አልካይ ማራት አላይ ነች ይምጣልሽ ምግብ ማ አንቺ አበላለት ለመቸኝ አላልሽም? አመሰግናለሁ። በጣም ነው የማመሰግነው። ፈጣሪ ያክብርልኝ። እንደ ሀሳብ ምግብ አትብላ። ከዚህ ሁሉ ከዚህ ቁጠባ እንደ ሀሳብ ምግብ አቁም። ማሬ ደግሞ ማለት ነው ደግሞ ምን ይላል እያየው እኮ ነው ላይቡ ማለት ነው። ምን ይላል እኔ በዚህ ወር ወጪ ያወጣሁት 125 ብቻ ነው። እሱንም ሰው ጋብዤ ነው አላለም። አለላይ ወፈክ አንጀት ለክ አኮ ያንንም አፈረት አይደለም ወላሂ ሂሳብ ሲሰራ ለራሴ ያወጣሁት 28 ድርሃም ነው። 100 ምናምን ብር አንቺ ነሽ ያስወጣሽኝ። አምላኬ ሆይ እንዴት አጠፋው? ሆነ ወዲያው የገባኝ ወዲያው የምን ወይኔ ውሽዬ መርዝ ቢን ያልኩት ራሴም ማለት ነው። ይሄ ሁላ ብር ይኸውልሽ ስሰራ ይሄ ሁላ ብር እንዴት ገና በ10 ቀን ሳይሞላኝ አወጣው ብዬ ሂሳብ ስሰራ ለሽንኩርት ለድንች ያወጣሁትን ሰራሁኝና ከዛ ከሷ ጋር ያወጣሁትን ስሰራው 30 ድርሃም የሆነ ቦታ የገባንበት ኢንትራንስ ከፈልን። የሆነ ቦታ ደግሞ የሆነ ነገር እንትን አለን የለም ወላሂ የኔ ነው ሰልስልኪናለ የምር አንድ ቀን ለዴሊቬሪ 20 ብር ከፍሎልኝ ጽፎታል ወረቀት ላይ አንጀት ከዛ በኋላ ሰራው ስልኩ ላይ ነው እንጂ ማስታወሻ ላይ ፍቅረኛ የፋሲካ 20 ድርሃም ተቀብላኛል ብሎ ቢጽፍስ እኔማ ሰጠሁት ጦሴ ነው ጣብዬ እንዴ እሱ ለካ ይጽፋል። ወላ ደብተር አለው መኪና ውስጥ ለሰው ያበደራትን እያንዳንዷን ይጽፋል። ሂሳብ ሰሪው አሁን እኮ እሺ ይገርምሻል እንዴ 2 ድርሃም ስሚ 2 ድርሃም የሳምንት ወጪ ላይ ጎሎብኝ ብሰራው አልመጣልኝ። ምን አድርጌ ነው 2 ድርሃም የጎደለብኝ አልኩኝ። ለካ ትዝ ይለኛል ለካ እነሱ ጋር ሄድኩኝ ጊዜ ፓርኪንግ የቆረጥኩበት 2 ድርሃም ወረቀት ላይ ቼክ ሳደርግ 2 ድርሃም 1 ሰዓት የከፈልኩት ትዝ አይልሽም? እሱ ነው አይኔ ወሹ እና ዘንድሮም ግን ተበልቶ እኔ በጣም አለ ክፍት ነው እና እንደዛ ነው ልሻለሁኝ። ረጁ አልተመቸሽም ወይ? በኋላ ኧረ ዞር በልልኝ እዛው ችጋርህ ሀቢብ እስከነ ችጋርክ በረን ዘግተህ ቁጭ በል እዛ ከእኛ አትጥራብን። ይህ ሀገሩ ሂመራት ነው። እኛ እናቴ እንለፋለን እሺ በኝና አንድ ቀን ላንቀባረች ልጋብዝሽ። አንድ ቀን ጠሌት መዝገቡ ላይ ነው የሚጽፈው። ጠሌት መዝገቡ ላይ እንዲህ ላንቀባርሽ ያለው እኮ በጣም ለሱ አይ ቲንክ ትልቁ አሁን ሸዋርማ ገብዞ ሊሻኘኝ እኮ ነው እንዴ ሲጀምር የውጭ ምግብ እንድትበይ ራሱ አይፈቅድም። ሬስቶራንት ምንሰሪ ትሄጃለሽ እንዴ? ችጋራም ጠንያም እንዴ? ምነው ችጋር የምጠራብን? ችጋር ሸሽተን ብንመጣ ሀገሩ ይመራት ነው። ሁሉ ነገር ርካሽ ነው እንዴ? ምነው እኔ ሆዴ ክፍት ይሆንልኝ እንጂ አፕቴቴ ከፈት እንጂ ደግሞ ሰው እንዳይለ እሱም ዝም በሉ ተውት። አሁን እኮ ይኸውልሽ ያልገባሽ ነገር እኮ ረጁ ችግሩ ከኔ ሳይሆን ከዚህ ነው።
ከጓደኛዬ ነው። እሷ ነች። 2 ብሩ የእሷ ነው። ኦኬ ቁጥሩን ላክልኝ ድጋሚ እና እደውልላቸዋለሁ። ረጁዬ የምሬ ነው የምነግርሽ። ሎኬሽን ላኪልኝና አመሰግናለሁ። አላህ ያክብርልኝ ሀቢብዬ፣ በጣም ነው የማመሰግነው። አንተ ጥሩ ሰው ነህ። አላህ ያክብርክ። በቃ አሁን ይደወልላታል። እሺ ግን ያው ጓደኛዬ ስለሆንሽ ቢያንስ ለእኔ ብዙ መስዋዕትነት ከፍለሻል። እኔ ደግሞ የሆነ ነገር ልካስብዬ እኔ ብዙም እንትን አይደለም። አመሰግናለሁ። አንተ ግን ችጋር ራጁ በነገራችን ላይ እዚህ ሀገር ሲገባ ከ9 ዓመት በፊት ያበደረውን ሁላ ጽፏል። ወረቀቱ ላይ ያለ እስካሁን የጋበዘሽንም ከሆነ ይጽፈዋል። ሀቅ ነው ሲኖር በህይወቱ ቅንቅን አሁን አይረዳትም፣ አትረዳም። ፋሲካ እስከ ዛሬ እኮ እንደዚህ ሉዘር የሆንሽው እኮ ባለመጻፍሽ ነው። ሉዘር ምንድን ነው ውዴ? ሉዘር አጥፊ ነው። እኔ አጥፊ አይደለሁም በነገራችን ላይ ሉዘር አይደለም። አይመለስም። እኔ ቁጠባ አልወድም። እኔ መንገብገብ አልወድም። በተለይ የሚበላ ነገር ሰው ጋብዤ ልጽፍ በኢየሱስ ስም ሰው አበድሬ ራሱ አልጽፍም። እኔ ከመለሱ ፈጣሪ መልኩ ይመልሳሉ፣ ካልመለሱም አይዶንኬ እኔ በጥፉ አገኘዋለሁ ብዬ ነው የማስበው። ግን እኔ ሰው ጋብዤ ምን ብዬ ኧረ እኔ አልጽፍም፣ ጽፌም አላውቅም። መጽሐፍ እኮ ታዲያ መናደድ ነው እንዴ? መጽሐፍ እኮ ምን ችግር አለው? የሰው ልጅ ያወጣውን ወጪ ዲያሪ ሰው ለምን ይጽፋል? አሁን ለምሳሌ አሪፍ እኮ ነው የምር ትን ትጽፋለህ ወልቂ ብለህ ስማ ሀቢብ፣ አንዷ ምን አለች መሰለህ? ሀቢብ ረጁ ይሄን ልጅ አስወጭልኝ እራበኝ አለች። ራቡጭ ወር የለሽም እንዴ? የምር ግን ማለት ነው እንዴ ወንድስ ነው እንጂ አሁን ያወጣሽውን ዛሬ ማለት ነው ያወጣሽውን ነገር ጻፊው ረጁዬ እና ከጥጣሽ 1 ድርሃም በወጣኝ እኔ እየጻፍኩ ህይወቴን አላመሰቀልኩም። ኢኮኖሚክስ ነው የተመረኩት። ምን ነው ኢኮኖሚክስ አይደለም በእንዴ አንተ ማረግ ያለብኝ ሲፈረ አንተ ቀን እንደሆነ ታውቂያለሽ። 20 ድርሃም ደስ እየሰጠዋት ለካር ሊፍት የከፈልኩላ ብሎ ጽፎ ሳይ የምር ክውን ያልኩት ክው የቀልድ ይመስልሻል? የምር ጽፎታል። እኔ በእናትህ ሰጥተን ብዬ ብሩን ሰጠሁት። አይ እኔ አልፈልግም አለ ደግሞ። ኧረ እኔ አልፈልግም አልኩት። ጦሴ እዛ ወጪ ጻፊ አንቺ ነው ወጪም ገቢም አልጽፍም እናቴ። ኧረ እኔ አልወድም ሰው ክርችም እያለ ራሱ ስናገድ አሁን ወደ ኢትዮጵያ ራሱ እቃ ስልክ ይሄ ብዬ ይባላል። ብቻ ፒክቸር አነሳለሁ። ወላሂ እስካሁን ምግብ አልበላሁም ቁልፍ አድርጎ እንጂ ገና ለገና ለሚበላው ወደ ልመዝግብ እንዲ ያምሻል ፈላብኝ መዝግብ የምበላው ደግሞ ይኸውልሽ፣ አሁን ልንገርሽ ረጁ አንቺ ስላልገባሽ ነው። ባለፈው ቡኩን መሆኔን ይኸውልሽ፣ ቡኩን መሆኔን በምን ተረጂ መሰለሽ? ቡኩን መሆኔን ተረጂ። ጃንዋሪ ላይ የገዛሁትን ጨው ማርች ላይ አለቀ። 722 ማንኪያ ነው የወጣው። 722 ማንኪያ ባለፈው ዲሴምበር ላይ ከዲሴምበር ከእንትን ማለት ነው ከ7ኛ ወር እስከ ዲሴምበር ደግሞ 500 ማንኪያ ነው የወጣው አንዱ ጨው ማለት ነው። ከዛ አሁን ማርች ላይ በ3 ወሩ 700 ምናምን ማንኪያ ወጣብኝ። ተለያየው የጠጣሁትንም ቁጥራካል ዶሮ ስበላ ለካ ጨው ጨምርበታለሁ። 220 ምናምን ነጭ ሩዝ ቀቅሏል ልንገርሽ። ከዛ አንድ ዶሮ አገኘው አለ። ዶሮን አጠብኳትና ሳሎን አረኳት አለ። ዶሪቷን ማለት ነው። ከዛ አይ ቲንክ ሩዙ ገና ጨመቀ ነው እኮ የሚጠቀማት። እንደው አንቺ ስንመጪ ነው እንደውም ስጋውን ያየሽው። እኛ ግን ስንመጣ እየጨመቀ ነበር ነው የሚያወጣልን። ትቀልዳለህ። ዶሮዋን ይጨምቃትና ያወጣታል። በሌላ ጊዜ ደጋሚ ከታትና ይጨምቃትና ያወጣታል። በሳምንቷ ነው የምንበላት። ቀልደኛ እድሜ ደስ እንደውም አንቺ እድለኛ ነሽ ማግኘት ትችላለሽ።
አንተ እንደውም እኮ ማለት ነው በሪል ቆይ ሀቢብ እንደውም እኮ አንተ መሆን የነበረብን ሪል ስንተሳሰብ ሬሳ እንደማጠብ መጠን ለራስህ ምንም ለምታወጣው ነገር ኬርለስ ነው መሆን ያለብን። ምክንያቱም የሞተ ሰው እያየህ በየጊዜው እያጠብክ ዱንያ ለምን አባቴ ነው ምናምን ብለህ እኮ እያንዳንዱን ሂሳብን ከመጽሐፍ ማውጣት ነው ምናምን። እንደዛ ማለት የለብሽም። ገና ለገና ሬሳ እንትን ስለምን ወይ ይኸውልሽ ምን አለ አሁን ከዚህ በፊት እዚህ ላል አይደለም ያኛው ሳሎን ነው የህንድ ሳሎን አሰራሁልሽ እና ግማሽ ኪሎ 1000 ዓመት አይኖርም ብዬ የበሬ ስጋ ግማሽ ኪሎ ገዛው። ከዛ ተለቅ አድርጌ 11 ቦታ ስጋውን ከተፍኩትኝና ሳሎን አሰራው። ከዛ እራት አንድ በለሁኝና 10 ፍሬ ስጋ ቀረኝ። ከዛ ስሰራው በጣም ይጣፍጣል፣ ምግቡ ይጣፍጣል። በጣም ብዙ ገንዘብ ሊያስወጣኝ ነው። ስጋውን አወጣሁትኝና ተልጁ ውስጥ ከተትኩትኝ። መረቋን በኩቡስ አላሁ አክበር እንዴት እንደሚጥም አልኩሽ፣ እንዴት እንደሚጥም። ከዛ ድጋሚ ሳሎና ሲያምረኝ ድጋሚ ሁሌ ሰራሁኝና ስጋውን ጨመርኩበት። በደንብ ስጋውን አወጣሁና ተልጁ ውስጥ አደረኩትኝ። መረቁን ብር ይጽፋል ማለት ነው። በተለይ ያበደረሽን ይጽፋል፣ ግን በምግብ ምናምን በኩል አውቆ ነው። አረ በቃ ካሉ በእናትህ የምር ቡና አንቺ ጀበና አንድ ጀበና ብር ገንዘብ አይደል እንዴ? ቆይ አውቆ ነው ማሬ። ቡና ሲያጥብ ራሱ ሳህን ሞልቶ ነው። አውቆ ነው ተሰማልኝ ብሎ ነው። እረፍ ውሸቱ ነው። ይሄ ላይፍ አይደለም እንዴ? ኧረ አውቆ ነው። ሲጀመር ሩዝ ቤቱ ራሱ ያለው በኩንታል ነው የሚያቆመው። አውቆ ነው የሚተረተረው። አውቀ ነው ሀቢብ ብር ላይ ገብጋባ ነው። ብር ላይ በጣም ገብጋባ ነው። ግን እንትኑን አውቆ ነው። ለምን ስምን ታጥባለህ? እናቴ ልጅ እኔ ነው